ዛሬም የንጹሃን እልቂት፣ የፖለቲካ ውጥረትና የተኩስ አቁም ስምምነቶች መጣስ የጋዛ ፖለቲካ ርዕሰ ጉዳይ ሆነው ቀጥለዋል። በመካከለኛው ምስራቅ ለብዙ አስርተ ዓመታት የዘለቀው የእስራኤልና የፍልስጤም ግጭት አሁንም በዛ ሰርጥ ደም አፋሳሽነቱን ቀጥሏል። ውርጧት የተፈጸመው የአየር ጥቃት የዚሁ ማብቂያ የሌለው ግጭት አንዱ ማሳያ ተደርጎም የተወሰደ ሆኗል። የጋዛ የሲቪልና መከላከያ ብሎም የጤና ባለሙያዎች እንደገለጹት በጥቃቱ 11 ሰዎች ተገድለዋል። ይህ ጥቃት የተፈጸመው በተለይም በሰሜናዊ ጋዛ በሚገኙ ጊዜያዊ መጠለያዎችና በደቡቡ የሰርጡ ክፍል መሆኑ ጦርነቱ በየትኛውም የጋዛ ክፍል አስተማማኝ ቦታ እንደሌለው የሚያሳይም ሆኗል። ግጭቱ አሁን ላይ ከወታደራዊ ግብግብነት ባለፈም ወደ ሰብአዊ ቀውስና ወደ ዓለም አቀፍ የዲፕሎማሲ ትግል የተሸጋገረም ሆኗል። እንደ ፍልስጤም ቀይ ጨረቃ ዘገባ ከሆነ በሰሜናዊ ጋዛ በሚገኝ መጠለያ ድንኳን በተሰነዘረው በዚህ ጥቃት 6 ሰዎች ወዲያውኑ ሕይወታቸው አልፏል። በተመሳሳይ ሰዓት በደቡብ ጋዛ በደረሰ ጥቃት ደግሞ 5 ሰዎች ተገድለዋል ብለዋል። አልጀዚራና ቢቢሲም የሆስፒታል ምንጮችን ጠቅሰው እንደዘገቡት የአልሺፋ ሆስፒታል ባለሙያዎች 12ኛው ሰው የተገደለው በተኩስ ልውውጥ መሆኑን አረጋግጧል። ታዲያ የዛለት ጥቃትና ወታደራዊ አሰላለፎች ዛሬም በቤንያሚን ኔታንያሁ ፓርላማ ውስጥ ትልቅ መነጋገሪያ ሆነው የዘለቀ ጉዳይ ሆኗል። የእስራኤል መከላከያ ኃይል አይዲኤፍ በማኅበራዊ ትስስር ገጹ ባወጣው መግለጫ ጥቃቱ ያነጣጠረው የሽብር ኢላማዎች ላይ መሆኑን እንደቀደመው ሁሉ ገልጿል። እስራኤል ሐማስ የተኩስ አቁም ስምምነቱን በመጣስ በዋሻዎች በኩል ወደ እስራኤል ቁጥጥር ስር ባሉ አካባቢዎች ሰርገው ለመግባት የሞከሩ ታጣቂዎችን መግደሏን ከማስተዋወቅ ባለፈ ግን ለምን ይሄ እንደተፈጸመ ያወጣችው ዝርዝር መረጃ የለም። ይህ የእርስ በርስ ውንጀላ ግጭቱ መፍትሄ እንዳያገኝ ካደረጉ ዋና ዋና እንቅፋቶችም አንዱ ተደርጎ ተወስዷል። በእርግጥም የሐማስና የእስራኤል ፖለቲካዊ ግብግብ ከወታደራዊ በላይነት በላይ ነገሩን በብዙ እንዲታይ ያደረገ ሆኗል። አሁን ላለው መጠነ ሰፊ ጦርነት መነሻ የሆነው እንደ አውሮፓውያን አቆጣጠር በጥቅምት 23 ሐማስ በእስራኤል ላይ የፈጸመው ድንገተኛ ጥቃት እንደሆነ ይታወቃል። በዚህ የተነሳ እስራኤል ሐማስን ደመስሳለሁ በሚል በጋዛ ላይ መጠነ ሰፊ ወታደራዊ ዘመቻን ከፍታለች። በሁለቱ ወገኖች መካከል ከዚህ ቀደም የተደረሱ ጊዜ የተኩስ አቁም ስምምነቶች ቢኖሩም ታዲያ አንዳቸው ሌላኛውን ስምምነት በመጣስ መወነጃጀላቸውን እንደቀጠሉ ነው። እንደ ኢንተርናሽናል ክራይሲስ ግሩፕ ያሉ የጥናት ተቋማት እንደሚጠቁሙት ደግሞ የግጭቱ ስረ መሰረት ከ1948ቱ ናክባ ጀምሮ እስካሁን የጋዛ ከበባ ድረስ የተዘረጋ ነው። በጋዛ ያለው የህዝብ ብዛትና የድንበር መዘጋት ሰርጡ በአየር ላይ ያለ ወይን ቤት አስመስሎታል ይላሉ የፖለቲካ ተንታኞች። ታዲያ የተንታኞችና የአጥኚዎች እይታ ከዚህም በላይ በብዙ ምልከታዎችን ያስዳሰሰ ሆኗል። በተለይም የወታደራዊና ፖለቲካዊ ተንታኞች ጉዳዩን በተለያየ አቅጣጫ ያዩታል። በለንደን የሚገኘው የኪንግስ ኮሌጅ የጦርነት ጥናት ተመራማሪ ዶክተር እንድሪያስ ክሪንግ እንደሚሉት እስራኤል ሐማስን ሙሉ በሙሉ የማጥፋት ግቧን እስካሁን አላሳካችም። ሐማስ አሁንም በዋሻ ውስጥ መደበቅና ድንገተኛ ጥቃቶችን መሰንዘር መቻሉ ጦርነቱ ረጅምና አድካሚ እንዲሆንም አድርጎታል ይላሉ። የሰብአዊ መብት ተሟጋቾች ደግሞ ሌላ ምልከታ አላቸው። እንደ ሁማን ራይትስ ዎችና አምነስቲ ኢንተርናሽናል ያሉ ድርጅቶች በሁለቱም ወገኖች ላይ የጦር ወንጀል ውንጀላን ያቀርባሉ። እስራኤል በሰላማዊ ሰዎች ላይ በምታደርሰው ጥቃት ስትወቀስ፣ ሐማስ ደግሞ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በሚል ትችትን ያነሱበታል። የፖለቲካ ተንታኞችም እይታቸው ከዚህ የተለየ አይደለም። በጆርጅታውን ዩኒቨርሲቲ የፍልስጤም ጉዳይ አጥኚ የሆኑት ፕሮፌሰር ካሊድ አልጊንዲ እንደሚገምቱት እስራኤል በጋዛ ላይ ያላትን ወታደራዊ ቁጥጥር ለረጅም ጊዜ ለማቆየት ማሰቧ የተኩስ አቁም ስምምነቶችን ውጤት አልባ እንዳደረጋቸው ያነሳሉ። ታዲያ ዛሬም ከሁለቱ ወገኖች ጀርባ ያለው የንጹሃን እልቂት ለሁለቱም የጦርነት ተዋናያኖች የታያቸው አይመስልም። ንጹሃን እየተራቡ ነው፣ ንጹሃን እየሞቱ ነው፣ ንጹሃን እየተገደሉ ነው የሚለው ድምፅ በዛ ሰርጥ ላይ በከፍታ ቢሰማም ይህንን ሰምቶ መፍትሄ መስጠትና አፈሙዝን ማዘግዘቅ ያልወደዱት ሁለቱ ተዋናያኖች ግን ዛሬም በጦርነት አዙሪት ውስጥ ናቸው። ዲፕሎማሲያዊ ጥረቶችና የማኅበራዊ ሚዲያዎች ንትርክም ጉዳዩን ከፍ ተደርጎ እንዲታይ አድርጎታል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከንና የኳታር ባለሥልጣናት በየጊዜው በሚያደርጉ ንግግር ሰብአዊ እርዳታ እንዲገባና
ታጋቾች እንዲፈቱ ቢጠይቁም በተግባር ግን መሬት ላይ ያለው ሁኔታ የተለወጠ አይመስልም። በእርግጥም የታጋቾችና የአስክሬን ልውውጥ የተደረገበት ሰዓት ቢኖርም ዛሬም ግን በሁለቱም በኩል ያለው ፖለቲካዊ ፍላጎት ምን እንደሆነ አይታወቅምና ጦርነቱን ለማቆም አልወደዱም። በኤክስ ገጻቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታዲያ ድል እስኪመጣ ጦርነቱ ይቀጥላል የሚል ይዘት ያላቸውን ልጥፎች በተደጋጋሚ ያጋራሉ። በሌላ በኩል የፍልስጤም ተወካዮች የጋዛን ውድመት የሚያሳዩ ምስሎችን በማጋራት ዓለም አቀፉ ማህበረሰብ እስራኤልን እንዲያቆም ይማጸናሉ። እንደ ደቡብ አፍሪካ ያሉ ሀገራት እስራኤልን በጦር ወንጀለኞች ፍርድ ቤት ለመገተር ቤንያሚን ኔታንያሁም ወንጀለኛ ናቸው ለማለት ያልገደዳት ሀገር ሆናለች። ነገር ግን አሁንም ጦርነቱ ሊያባራ አልቻለም። ታዲያ በእንደዚህ አይነት ፖለቲካዊና ወታደራዊ ቀውስ ውስጥ ነው ሁለቱ የጦርነት ጠማቂዎች ወደ የትኛው አቅጣጫ ሊሄዱ ይችላሉ የሚለውም ጉዳይ ወሳኝ ነው። ጦርነቱ አሁን ባለው መልኩ የቀጠለ ውጥረት ሆኖ ለዓመታት ሊቀጥል ይችላል። ይህ ደግሞ በጋዛ ያለውን የሰብአዊ ቀውስ ይበልጥ ያባብሷል የሚሉት ይደመጣሉ። ሌሎኞቹ ደግሞ ዓለም አቀፍ ጫናዎች በተለይም ከአሜሪካና ከአውሮፓ ህብረት እየበረቱ ከመጡ ሁለቱም ወገኖች ወደ ቋሚ ተኩስ አቁምና ወደ እስረኛ ልውውጥ ሊያመሩ ይችላሉ። ሆኖም ይህ ሐማስ በጋዛ ላይ ያለው ስልጣንን በሚወሰንበት ሁኔታ ላይ የሚታይ ይሆናል። ሶስተኛው ግጭቱ ወደ ክልላዊ ጦርነት የማደግ ዕድል አለው። በሊባኖስ ያለው ሄዝቦላና በየመን ያሉ ሁቲዎች ተሳትፎ ከጨመረ ጉዳዩ ከጋዛ አልፎ መላው መካከለኛው ምስራቅን ሊያናውጥ እንደሚችል አይጠረጠርም። በጋዛ የታየው እልቂት የፖለቲካ ፍላጎቶችና የጦርነት ስሌቶች ከንጹሐን ሕይወት በላይ ዋጋ የተሰጣቸው አለመሆኑንም ማሳያ ሆኗል። መፍትሄ የሚመጣው ከወታደራዊ የበላይነት ይልቅ የሁለቱ ወገኖች ህልውናን የሚያከብር ፖለቲካዊ ስምምነት ላይ መድረስ ሲቻል ብቻ እንደሆነም አብዛኞቹ የፖለቲካ ተንታኞች የሚስማሙበት ጉዳይ ነው።